በትላንትናው ዕለት የተሰማውና ብዙዎችን ያሳዘነው የሟች ቀነኒ አዱኛ አሟሟት ላይ የአዲስ አበባ ፖሊስ ኮሚሽን መረጃ ሰጥቷል። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራሁ ነው ሲል የአዲስ አበባ ፖሊስ ኮሚሽን አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል ሲል የአዲስ አበባ ፖሊስ መረጃ ሰጥቷል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስከሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል ይላል በዛሬው ዕለት ከአዲስ አበባ ፖሊስ ኮሚሽን የተሰማው መረጃ። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለሕዝብ ይፋ ያደርጋል ብሏል። የአዲስ አበባ ፖሊስ አያይዞም በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል የአዲስ አበባ ፖሊስ አሳስቧል። ወጣቷ ቀነኒ አዱኛና ድምፃዊ አንዷለም ጎሳ በቅርቡ ትዳር የመመስረት እቅድ እንደነበራቸው የቅርብ ቤተሰቦቻቸው ተናግረዋል። ከዛ በፊት ግን ለ1 ዓመት ያህል በአንድ ጥላ ስር እየኖሩ ነበረ። የአዲስ አበባ ፖሊስ ኮሚሽን እንዳለው ለጊዜው ምክንያቱ ባልታወቀ ሁኔታ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ይፋ አድርጓል። ይህ ከተሰማ ጊዜ ጀምሮ ከሰዓታት በፊት እጅግ ፍልቅልቅ መስላ ቪዲዮ ያጋራችው ወጣት ምን ገጥሟት ይሆን በሚል ብዙዎች የተለያዩ ሀሳብና አስተያየቶችን እያጋሩ ነው። በኢንጂነሪንግ ከአርባ ምንጭ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች እንዲሁም ደግሞ በማህበራዊ ሚዲያ በተለይ በቲክቶክ ከፍተኛ ዝናን ያተረፈች ወጣት ነበረች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበርም ተሰምቷል። ለልደቷ የተለያዩ ፎቶዎችን ሲያነሳት የነበረው ባለሙያ ወንደሰን በጋሻው ወይንም ወንዴክስ ስቱዲዮ መጋቢት 1 ቀን 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ 1 ሰዓት በሰላም ተለያይተን ጠዋት መጋቢት 2 2017 ማረፏን አረዱኝ ይላል። እንግዲህ ከወንደሰን ጋር የተለያዩ ለልደቷ የሚሆኑ ፎቶዎችን ስትነሳ የቆየችው አመሻሽ ከ10 ሰዓት ጀምሮ እስከ 1 ሰዓት ነበር። ህይወቷ ደግሞ ያለፈው ከሌሊቱ 10 ሰዓት አካባቢ ነው። በዛ ምሽት ምን ገጥሟት ይሆን? ምን አይነት ገፊ ምክንያቶች ተከስተውባት ነው የሚለው ብዙዎችን እያነጋገረና ፍትህ ሲሉ እንዲጠይቁ የአሟሟቷን ምክንያት የአዲስ አበባ ፖሊስ ኮሚሽን አጣርቶ እንዲያሳውቃቸው እየጠየቁ ይገኛሉ። ቀደም ሲል እንደሰማችሁት የአዲስ አበባ ፖሊስ ኮሚሽንም በትዕግስት ጠብቁ፣ አስፈላጊውን ምርመራ አከናውነን በቅርቡ ውጤቱን ለሕዝብ ይፋ እናደርጋለን ብሏል። የፎቶ ባለሙያው ወንደሰን በጋሻው ወይንም ወንዴክስ ስቱዲዮ
ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ተመኝቶ ለልደቷ ብሎ ያነሳቸውን ፎቶዎችም አጋርቷል። መቼም ሰው ላዩ እንጂ ውስጡ አይታይምና በዚህ በፎቶዎቿ የሚታዩት መልኳ እጅግ ውበቷን የሚያሳዩ የነገ ተስፋዋን የሚያሳብቁ ናቸው። እናት እንዴት ችላው ይሆን? እህት፣ ወንድም፣ የአቅራቢያ ወዳጅ ዘመድ በራሱ የዚች ወጣት አሟሟት እጅግ የሚያሳዝን እንደሆነ እየገለጹ ይገኛሉ። ፈጣሪ መጽናናትን ይስጣቸው እንላለን። የድምፃዊ አንዱዓለም ጎሳ ማናጀር የሆነው ሌሊሳ እንድሪስ እንዲህ ሲል ሐዘኑንም ገልጿል። እቅዳችን ብዙ ነበር። ከፋሲካ በኋላ የአያንቱ አልበም ኮንሰርትን ለማዘጋጀት ተነጋግረን ነበር። ስኬታችን በእንደዚህ አይነት ነገር መስመሩን ይቀይራል ብዬ አስቤ አላውቅም። ይህ የሐዘን መርዶ ብቻ አይደለም፣ ልቤ ተሰብሯል። የምለው የምሆነውን የጠፋኝ፣ ሞተሻል ብዬ መቀበል ከብዶኛል። ድምፅሽ ጆሮዬ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሞትሽን እየነገሩኝ ነው። ነፍስሽን በሰላም ያሳርፈው። ወንድሜ አንዱዓለም ከምንጊዜውም በላይ መጽናናትን እመኝልሃለሁ። እሷን እንዴት እንደምትወዳት እንደምትኮራባት አውቃለሁ። እንደሷ አይነት ሰው ከአጠገብ ማጣት ከባድ ነው። ይህን ከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬ ይስጥ። ለወዳጅ ዘመዶቿ መጽናናትን እመኛለሁ ሲል የድምፃዊ አንዱዓለም ጎሳ ማኔጀር ሌሊሳ እንድሪስ ተናግሯል። ይህ እጅግ አሳዛኝና ድንገተኛ ክስተት ከሆነ በኋላ ወደ ያኔት ሆስፒታል ስትወሰድ ሕይወቷ ያለፈው ሞዴል ቀነኒ አዱኛ ለተጨማሪ ምርመራ ወደ ሚኒሊክ ሆስፒታል ከተወሰደች በኋላ አስከሬኗ ሱሉልታ ወደሚገኘው ወደ እህቷ ቤት መሄዱ ተሰምቷል። የቀብር ስነ ስርዓቷም በዛሬው ዕለት ከቀኑ በ9 ሰዓት ይከናወናል ተብሏል። ለቤተሰቦቿ ለወዳጅ ዘመዶቿ በጠቅላላ መጽናናትን እንመኛለን። ነፍስ ይሄር።